ሰሙነ ሕማማት ማለት የክርስቶስን ሕማም የምናስብበት ሳምንቱ ሙሉ ስለ ክርስቶስ ግርፋት ስቃይ መከራ እቺን ሳምንት ያሳለፈውን ስቃይ መከራ የምናስብበት እኛም ያው አራያ ክርስቶስን መምሰል ስላለብን ያንን ታሳቢ በማድረግ ራሳችንን ከብዙ ነገሮች በመቆጠብ ክርስቶስን በማሰብ ብቻ ሙሉ ጊዜው እንድናስብ ያስፈልጋል። ያው የከፈለልንን ዋጋ በማሰብ ክርስቶስ ለኛ ዋጋ የከፈለው እኛ እንድንጣላ ሰላማችን እንድናጣ ፍቅር እንድንነሳን አይደለም። ክርስቶስ ለኛ ፍቅርን እንደሰበከ እኛም በፍቅር ኖረን ሰላምን እንደሰጠን በሰላም ልንኖር ግድ ይለናል። እንደ ሀገራችንም በተለያየ አካባቢዎች ምንሰማው ምናየው ክፉ ማአት መከራዎች ሁሉ ሊጠፉልን የሚችለው በፍቅር ስንኖር ሰላማችንን ስናበዛ ነው። ራሱን ለኛ አሳልፎ ሰጥቷል። እኛ የዚህን ያህል እንኳን መሆን ባንችልም ነገር ግን እሱን መምሰል መልካምነቱን ደግሞ ያሰብን በመድር ላይ ሲሰራቸው የነበረውን ጥሩ ነገሮችን በማሰብ የሱን አሪያ ወይም ባህሪ ለመምሰል እንኳን መሞከር አለብን። እሱ አንድ ሆኖ ነው ዓለምን ሁሉ በሞቱ ያዳነው አይደለ? ስለዚህ እኛ ደግሞ ብዙ ሆነን እርስ በርስ ግን በፍቅር በሰላም በመተሳሰብ ደግነትን በመስራት መልካምነትን ከኛ በታች ለተቸገሩ ሰዎችን በመርዳት በዚህ መልኩ ያሰብነው ማሳለፍ ይኖርብናል ያስባል። ክርስቶስ ራሱን አሳልፎ ለፍቅር ሲል ነው የሰጠው አይደለ? ስለዚህ እኛም ደግሞ ካጠገባችን ካለው ከቤት ይጀምራል ከዛ ሰፈር ላይ ከዛ አካባቢ ጎረቤት ከዛ ሀገር ላይ ከዛ ዓለም ላይ ያለ እያንዳንዱ አስተዋጽኦ ነው እንግዲህ እየሰፋ ሄዶ በጋራ በህብረት በሰላም መኖር የሚቻለው። ማሰብ አለብኝ የተቸገረውን መርዳት አለብኝ የታመመ መጠየቅ አለብኝ። እግዚአብሔር በቃሉ ክርስቶስ በቃሉ ማለት የተቸገረ ጠይቃቸዋል የተራበ አብልታቸዋል ይላል አይደል? ልክ እንደዛ ካጠገብ ያለውን ስጀምር ከኔ ጎን ያለው ደግሞ ሌላውን ይቀጥላል ማለት ነው። የኔን አራያያል እኔ ለሱ ካልሆንኩኝ እሱ ለኔ ካልሆነ እምናየው ነገር ነውና በሰፊው ፍቅር ነው የመጀመሪያው። ፍቅር ካለ ሰላሙም መልካምነቱም እየቀጠለ ይሄዳል ማለት ነው። ከክርስቶስ ምንማረው ምንድነው? ተተና አንደኛ ተተና ነው። ሁለተኛ ደግሞ ፍቅርን ለሰው ልጆች ያለው ፍቅር ነው ምንማረውና ለሰው ልጆች ያለው ፍቅር ክርስቶስ የገለጸው እኛም ለእህት ለወንድሞቻችን ክርስቶስ ባስተማረን መሰረት ፍቅር ወይም ደግሞ ተተናን መማር እንችላለን ማለት ነው። ሁሉን እየገባን ነው ተመስገን። ለኛም ቢሆን ዘመን ይምጣ ለኛም ቢሆን ጊዜ ይምጣ ሰላም ይስጠን ፍቅር ይስጠን ልቦና ይስጠን ንዋደድ ንፋቀር ትልቅ ሰው እናክብር። እስከ ትንሣኤ ድረስ በየጊዜው 5ቱን ቀናት በመስገድ በመጸለይ ሕማማቱን ችግሩን በመረዳት ለኛ ለግላችን ብቻ ሳይሆን ለዓለም ሁሉ ሰላም የሚወርድበትና ሰላም የሚገኝበትን ብለን ጸሎት የምናደርግበት ህይወት ነው። እያንዳንዱ ሰው ለሰላም በምን መልክ ፍቅር ማሳየት እንዳለበት መቻቻል እንዳለበት ፍቅር ካሳየ የእግዚአብሔርን ቃል ካከበርን ከታዘዝን የሱን ትእዛዝ ከፈጸምን ችግሩ በሙሉ ይፈታል ማለት። ይሄ ደግሞ የበላይ የበታች የሚል አይደለም ለሁሉም። እኔ መሪያችሁ ሲሆን የእናንተን እግር ካጠብኩ እናንተ ደግሞ እርስ በርሳችሁ ተዋደዱ ተፋቀሩ ተከባበሩ በሚል መልእክቱን አስተላልፎልናል። ስለዚህ እኛም በባለ ስልጣን ወይንም ደግሞ በዝና በሀብት በተለያየው ነገር መመካት ሳይሆን ዝቅተኛነትን ትህትናን በመማር ወንድም እህቶቻችንን በማክበር
እንድናሳልፍ ያስፈልጋል ማለት ነው። ጾመን ጸልየን የቆየንበት ሰውነታችንን ስጋችንን አድክመን የምንቆይበት ዋናው ዓላማ ትምክተኝነታችንን ለመተው ነው። ስለዚህ ክርስቶስን በመምሰል የጌታን ባህሪዎች በመላበስ በዝቅተኝነት በትህትና ወላጆችን ታላላቆችን በማክበር በዛ ሁኔታ ውስጥ በዘላቂነት ብንንቀሳቀስ የሚል ምክር መለገስ ወዳለሁ።